ቤዛ ፍቅርን ሲጥ አደረገቻት። ከዚህ በፊት ያደረግሽኝን አልረሳሁትም። አሁንማ ሰተት ብለሽ ወጥመዴ ውስጥ ገባሽልኝ፣ እገዛ ቤት የመጣሽልኝ በማለት እንቅልፍ በተኛችበት ሄዳ አንገቷን ሲጥ አደረገቻት። ቤዛ ማለት እንግዲህ ለማንም የማትራራ አረመኔ፣ ገንዘብ ብቻ የምታባረር ክፉ ሰው ናት። ፍቅር ወደ እሷ ቤት የሄደችበት ምክንያት እንግዲህ ቤት ውስጥ ሁሉም ምን ሆነሽ ነው ምንድነው ምክንያትሽ እያሉ እያጨናንቋት ስለነበረ ትንሽ ማረፍ አለብኝ እና ደግሞ ማን ነው ለኔ የሚያስብልኝ፣ ለኔ እውነት ይጨነቁልኛል ወይ ብላ የነሱን ሀሳብ ለማየት ነበር ወደ ቤዛ ቤት የሄደችው። እና ወደ ቤዛ ቤት በምትሄድበት ሰዓት ቤዛ ምን ሆነሽ ነው ትላታለች። አይ ምንም አልሆንኩም፣ እስኪ እኔን የሚያስብልኝ ከማየ በስተቀር ሌሎቹ ማንም አያስብልኝም፣ እማየ ብቻ ናት ለኔ የምታስብልኝ፣ እስኪ ከፊታቸው ትንሽ ዞር ልበል ብዬ ነው ትላታለች። እሺ አሁን የመጣሽበትን ብር ትከፍያለሽ ስትላት፣ እሺ የአመት የትምህርት ቤት ክፍያ ነው ብላ ብሩን አስገብታ ትላታለች። ብሩን ካስገባችላት በኋላ ግን ወደ ውጭ ወጣ ነበረ ቤዛ። ወደ ውጭ በወጣችበት ሰዓት ግን ዴቭን አግኝታው ነበር። ዴቭን ስታገኘው በጣም ነበር የተደናገጠችው። ልትሄድበት የነበረው መንገድ ትታ ወደላ መንገድ ስትሄድ ዴቭም ተከትሏት ሄዶ ምንድነው ወይ ልከጅ ነበር ለምንድነው ከዚህ የተመለሽው በሚላት ሰዓት አይ ምንም አልሆንኩም ትለዋለች። እሺ እናትሽ እንዴት ናት ስላት ከሷ ጋር ሆስፒታል እየመጣው ነበር እሷን ጠይቄ ብላ አስቀይሰው እሱም አምኗት ወደ ቤቱ ይሄዳል። እሷም ቀጥታ ወደ ቤቷ ነበር ሄደችው። ወደ ቤቷ ከሄደች በኋላ ግን ፍቅር እንቅልፍ ወስዷት ነበረ። ነገር ግን በያዘችው ሃይላንድ ውሃ ፊቷን ተረጨውና አንቺ ርኩስ በፊት ያደረግሽኝን እረሳለች ነበር መስሎሽ ነው የረሳውስ መስሎሽ ነው ወይ ብላ እንግዲህ የፍቅርን አንገት አንቀዋለች። ፍቅርም እንግዲህ በቤዛ አይነት ፍቅር እንደሞተች ነው ያመላከተው ማለት ነው። ግን ደግሞ እውነት ሞታለች ወይስ አልሞተችም? ያው እንግዲህ አብረን የምናየው ይሆናል። የፍቅር እናት በጣም ተጨናንቃ ትገኛለች ማለት ነው። እንዴት ልጅ የተወጣች ወይ ከደችብኝ ብላ በጣም ጨንቋታል። እናትም አባትም ሆኛ ሳድጌ እንዴት እንደዚህ ሆናለሁኝ እያለች እንግዲህ ሀገሩን ቤቱን እያመሰችው ትገኛለች የፍቅር እናት። ፍቅር ከቤት በምትወጣበት ሰዓት እንግዲህ ሮማንና አሹ እየተሳሳቁ እየተቃለዱ ነበር። የት ልከጅ ነው ብትላትም ሮማን እሷ ግን ምን አገባሽ የትስ ቢሆን ብሄድ ብላ ገፍትራት ነው ሄደችው። ነገር ግን የፍቅር እናት በምትመጣበት ሰዓት እንዴት ስትሄድ ዝምት ያለሽ አንቺና ሁለታችሁ እያላችሁ እንዴት ነው እሷ ስትሄድ ዝም ያላችሁ ብላ እንግዲህ የፍቅር እናት አሹና ሮማን ላይ ትጮህባቸዋለች። ሮማንና አሹም እኛ እኮ ስላላወቅን ነው፣ በእርግጥ እኔም የት ልከጅ ነው ብያት ነበር አትሄጂ ብላትም ልትሰማኝ አልቻለችም ትላታለች። እናም እንግዲህ እኛ ነቄ ስላላልን ነው እኮ ስትሄድ ዝም ያላል ነው ይቅርታ ብሎ እሱም ይቅርታ ይጠይቃታል የፍቅር እናት። የፍቅር እናትም በቃ አሁንም ቀጥታ ውጣና ፈልጋት ትለዋለች። እሱም የገባችበት ገብቼ ይዣት እመጣለሁ ብሎ ወጥቶ ነበር። ነገር ግን ሊያገኛት አልቻለም። ባለፈው ክፍል እንግዲህ ኤላ ለሊሊ ስልክ እየደወለላት ባለበት ሰዓት ነበረ እንግዲህ ቪዲዮ ያለቀው። በቀጣይ እንግዲህ በአሁኑ ኤላ ደውሎ እንዴት ነሽ የሚል ጥያቄ ነበር የጠየቃት። እንዴት ትሆናለች ብለህ አስበህ ነበረ? ለሰላምታ ነው የደወልክልኝ? ከዛሬ ጀምረ በስተት እንኳን ቢሆን ስልኬ ላይ እንዳትደውል ብላ ስቅ እያለች እያለቀሰች ባለበት ሰዓት እንግዲህ ባቡሬና የባቡሬ እናት ወደ ቤት ሲገቡ በጣም ይደናገጣሉ። ምን ተፈጥሮ ነው? ምን ሆነሽ ነው ልጄ እያለች እንትን ስትላት ልትናገር ፈቃደኛ አልነበረችም ማለት ነው። ምክንያቱም እኔ ራሱ አንድ ሰው እያለቀስኩኝ ምን ሆነሽ ነው ካሉኝ ለቅሶ ነው ይብስብኛል። ምን ሆነሽ ነው ካሉኝ ማለት ነው ምን ሆነሽ ነውና አይዞሽ ካሉኝ ወይ ለቅሶዬን በጣም ነው እማበረታው፣ እንኳን ዝም ልል ይብስብኛል። እና እንግዲህ ልትናገር ፈቃደኛ አልነበረችም ማለት ነው። ባቡሬም እቅፍ አድርጎ አይዞሽ ማልቀስ የለብሽም ዝም በይ አብሽሬ አይዞሽ እኔ ጠንካራ አይደለሽ እንዴ ብሎ ዝም እንድትል አድርገዋታል። ከዛም በኋላ ማን እንዲያስለቀሳት ትናገራለች። እኔ ክፉ ነኝ ወይ? እኔ ለሰዎቹ ክፉ ነኝ እንዴ? ለምንድን ነው ደውሎ የሚያስለቅሰኝ? እንዴት ደህና ነሽ ብሎ ይጠይቀኛል ስትል እንግዲህ ባቡሬ ማን እንደሆነ ይገባዋል። እና እሱ ማን ስለሆነ ነው ደውሎ እንደዛ ተሰባብሮሽ ከሄደ በኋላ ደህና ነሽ ወይ የሚል ጥያቄ የጠየቀሽ እንዴ? እንዴት
ለማንኛውም ስልኩን ስጭኝና እኔ ልኩን ነግረዋለሁኝ ዛሬ ቀጥሎ እንዲደውል አልፈልግም ሲል የባቡሬ እናትም ታው እንደዛም አትበል እነሱ ሁለታቸው ችግራቸውን ተወያይተው መፍታት ይችላሉ ትላለች። እና በፍጹም እሷም ደግሞ እሺ ችግር የለም ከዚህ በኋላ ላገኘው አይደለም በቃ ስሙን ራሱ እንዲነሳብኝ አልፈልግም ትላለች። ከዛም በኋላ እንግዲህ የባቡሬ እናት አይዞሽ አንቺ የራስሽን ህይወት መኖር ትችያለሽ ትላለች። ከዚህ በኋላማ እኔ ምንም አይነት ወንድ የሚባል ነገር መቅረብ አልፈልግም ተሰባብሮት የሄደውን እንደገና ደግሞ ለሌላ ሰው እንዲሰብረው ነው እንደ ልቤንም ከፍተው አለች። ከዚህ በፊት ግን ባቡሬን ወዲያው እያስታወሰችው ባለችበት ሰዓት ነበረ ኤላ እየደወለው ማለት ነው። ይሁንና እንደዛ ማማት አትችይም ወንዶቹ ሁሉ እኮ እንዳይደሉም አንዱ መጥፎ ቢሆን ሌላውም ደግሞ ጥሩ ነው የሚሆነው ስለዚህ ሁሉም ወንዶች መጥፎ ናቸው ብለሽማ መደምደም አትችይም ብላ ወንድ ትረጋጋ አድርጋታለች። በመጨረሻም እንግዲህ ባቡሬ እስኪ ምሳችንን ሂደን መብላት አለብን ብሎ ምሳ ጋብዟታል። ምሳ ተጋበዛት በኋላ አይዞሽ በክፉሽም በደጉሽም ሁሉ ጊዜ አንቺው ጋር ነኝ ይላታል። እሺ አመሰግናለሁ ብለው ታው እንግዲህ ምስጋናቸውን ተመሰጋግነው ወደ ቤታቸው ሄደዋል። እሱም አይዞሽ መቼም ቢሆን ከጎንሽ ነኝ ሊሊም በዚህ በእናንተም ባላገኝ ኑሮ ምን ይበጀኝ ነበረ ኤላ እንደዛ ሰባብሮች ሳይሄድ እናንተም ባላገኝ ኑሮ ምን ይሆነ ነበር ፈጣሪም በምክንያት ነው የሆነ ነገሮችን ሲያደርግ በምክንያት ነው እናንተም ባይሰጠኝ ኑሮ ምን ይወጣኝ ነበር እያለችም ነበረ። ባቡሬም እንደዛው አንቺ ራሱ እኛም ራሱ አንቺን ባናገኝ ኑሮ ምን ይወጣን ነበር እናቴ እዚህ ደረጃ አደርስም ነበር አንቺ ባትኖሪ ስለዚህ ሁሉም ነገር የሚሆነው በምክንያት ነው እኔና አንቺን ያገናኘን ፈጣሪ በምክንያት ነው እያለ እንግዲህ እርስ በርሳቸው ሲሞጋገሱ ነበረ። ባለፈው ክፍል እንግዲህ አዴና ዴብ ተጣልተው ነበረ። ጥላው ወደ ሊሊ ቤት እየሄደች ነበር እሱም ተከትሏት ነበር ያለቀው። እና በዛሬው ክፍል እንግዲህ ምን ሆነሽ ነው በቃ ይቅርታ እኔ እኮ ነገሮችን እያስተካከልኩ ነው ያለሁት ቤተሰቦቼ ያንቺን ክብር ዝቅ እንዲያደርጉብኝ ስለፈራሁ ነው ስለዚህ ሁሉንም ነገር ቀስ ብዬ አስተካክላለሁ መቼም ቢሆን ቤተሰቦች ራሱ ቢተውኝ ቢከለክሉኝ አንቺን አታገባም ቢሉኝ ራሱ አንቺን መቼም ቢሆን አልተውሽም እኔ እኮ አፈቅርሻለሁ ምናምን ሲላት እንግዲህ የሴት ልብ የዋህ ነውና እሺ ብላ ተስማምታለች በሐሳቡ ማለት ነው። እሺ በቃ አለች። አፈቅርሻለሁ ወድሻለሁ ሲላት ግን መልስ አትሰጠውም እስካሁን ድረስ ወድሃለሁ ብለው አታውቅም። ዴብ ግን የሷን ወድሃለሁ የሚል ቃላት ለመስማት ቢጓጓም እስካሁን ድረስ ወድሃለሁ የሚል ቃላት ጆሮው ውስጥ ሊደርስለት አልቻለም። ቢልም አይ መላም የለው ከሷ ወድሃለሁ የሚል ቃል እስካሁን ድረስ አልደረሰውም። ያው እንግዲህ ከጋብቻ በኋላ ይደርሳል ብላ ስላሰበች ነው ወድሃለሁ ወይም ደግሞ አፈቅርሃለሁ የሚለውን ምልክት ወሬ ያልነገረችው። እሷ ደግሞ ከቃሌ በላይ ርቅ በተግባር ያሳያለሁ የሚል መስሎ ነው የመለሰችው። ሊሊም ስትመክራት ነበረ ማለት ነው እንግዲህ ምክንያቱ ደግሞ መቼም አልለይሽም መቼም ጥዬሽ አልሄድም እያለ ኤላ ቃል ይገባላትን እያስታወሰች አንቺም ራስሽን መጠበቅ አለብሽ ማለት ሙሉ ልብሽን ሁሉ ልብሽን ለመስጠት የለብሽም ወንዶቹ አይታመኑም ምክንያቱም የዴብም ቤተሰቦች ውጭ ናቸው የኤላም ውጭ ናቸው ስለዚህ ሁለታቸውም ወላጆች ውጭ ስለሆኑ አይታወቅም የሚፈጠረው ነገር አይታወቅም ስለዚህ ለሁሉም ነገር ራስሽን ማዘጋጀት አለብሽ እያለች እንግዲህ ሊሊ ለአዴ ስትመክራት ነበረ። እንደዛ ስትላት ግን አዴ እየፈራች ትገኛለች ማለት ነው ምክንያቱም ኤላ ጥሎሽ ተሄደ እኔስ ጥሎይ ቢሄድ የማን ያለህ ይባላል እያለች እየተጨናነቀች ትገኛለች። በርግጥ ወንዱ ሁሉ አንድ አይደለም ሁሉም የተለያየ መልክ እንዳለው ሁሉ የተለያየ ጸባይ የተለያየ አስተሳሰብ አለው። ስለዚህ ኤላ ጥሏት ሄደ ማለት ዴብ ደግሞ አዴን ጥሏት ሄዳል ማለት አይደለም። ስለዚህ ጥሏት አይሄድም። እንግዲህ የዴብና የአዴ ሰርግ ጋብቻ ወይንም ሽማግሌ እንግዲህ ወደ ኋላ እየተጓተተ ይገኛል። ምክንያቱም አሁን ለመላክ ወስኖ ነበር ይሆንና ግን አሁን ፍቅር ጠፋች። ፍቅር ከጠፋች በኋላ ደግሞ አሁን ፍቅርን ለማግኘት ተፈተፍ እያሉ ይገኛሉ። እንግዲህ ቤዛ እንግዲህ ትገላታለች ወይስ ትተርፋለች የሚለውን አብረን የምናየው ይሆናል። በርግጥ አትገላትም ትተርፋለች ብዬ አስባለሁ ማለት ነው። ደግሞ ፍቅር ራሱ የዋህ ናት በቃ
እንደዛ ሰቃይታት መርዝ ታጠጣቻት በኋላ እሷ ቤት ሰተት ብላ መሄዷ በጣም የሚገርም ነገር ነው። ለማንኛውም ቀጣይ በጉጉት እንጠብቃለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን።